አምናን በአሁን ሰዓት ከባድ ችግር ውስጥ ገብቷል። በጣም ከባድ ችግር ውስጥ ገብቷል። የገባበት ምክንያት ደግሞ እንግዲህ በጣም በሚያሳዝን ነገር ማለት ነው። ልጄን ካላገባክ በማለት ጥያቄ እየጠየቀው ይገኛል። አምናንሻ ያላሰበውና ያላቀደው ነገር ነው የደረሰበት። በፍጹም ይህንን ነገር አስቦ ማቅዶም የሚያውቅ አይመስለኝም ማለት ነው። ግን በአሁኑ ሰዓት በጣም በድንጋጤ ውስጥ ይገኛል። ከድንጋጤው የበለጠ ማለት ነው እና ከምታስቡ በለጠ ቤተሰቦቼ ከዛ የበለጠ ደግሞ በጣም እንትን እያለ ያለው ማለት ምንድን ነው ካላችሁኝ እንግዲህ በጣም ከባዱ ነገር ምንድን ነው ካላችሁኝ በጣም ከባድ ነገር የሚያደርገው ነገር ምንድን ነው? በሚሊዮን ፍቅር እየተነሳ እየጦዘ ነው የሚገኘው ማለት ነው። በጣም ከምታስቡ በለጠ ማለት ነውና እና በጣም እየጦዘ ይገኛል አቶ አምናን። አሁን ደግሞ ሌላ ነገር በህይወት ተከስቷል ማለት ነው። እንግዲህ በጣም ነው የሚያሳዝነው። ምን ይደረጋል ቤተሰቦች፣ አንዳንዴ ሳናስበው እና ሳናቅደው የሚደረገው የሚፈጸመው ነገር በጣም ከባድ ነው ጋይስ፣ ከምታስቡ በለጠ ማለት ነውና አምናንዬ በአሁኑ ሰዓት እንግዲህ ህይወቱ ተመሰቃቅሏል። ግራም ገብቶታል። ግራ ግብት ብሎታል። የሚጥለው የሚያነሳው ነገር ግራ ገብቶታል። ያ ነገር ደግሞ በምን የተነሳ ነው ከተባለ የብሌን ጉዳይ ነው ማለት ነውና እንደዛ ከብሌን ጋር አይንሽን ላፈር ምናምን እያላት ሲያጦዛት የነበረው አምናን በአሁኑ ሰዓት በብሌን ፎንቃ ሞተት እያለ ይገኛል ማለት ነው። ምን አድርጌ ብሌንም በአሁኑ ሰዓት የራሴ ማድረግ አለብኝ እንዴት በአሁኑ ሰዓት የራሴ ማድረግ አለብኝ በማለት በምን የተነሳ የራሴ ማድረግ አለብኝ በማለት እንግዲህ በስጋት ውስጥና በጣም ባዘን ውስጥ ይገኛል ማለት ነው። ብሌን ሻም ካሁን ወዲህ ቆርጣለች። ካሁን ወዲህ መፈጸም የኔ ማለት አልችልም፣ በፍጹም ለኔ ሊሆንም አይችልም በማለት ግን እና ቤተሰቦቼ አሁን ላይ እንግዲህ ቀርቷል ማለት ነው። ራሱ በተናገረው ራሱ በፊት ስትለማመጠው እባክህ ተረዳኝ፣ እባክህ ትጠራ ያኔ ስላችሁ እንዴት በቃ እንግዲህ በጣም የሚያሳዝነው ነገር ምንድን ነው ቤተሰቦቼ እና ቤተሰቦቼ እንግዲህ በአሁኑ ሰዓት በጣም ኃይለኛ ችግር ውስጥ ይገኛል አምናን ማለት ነው። ይህ ሁላ ነገር ደግሞ የደረሰው በራሱ ችግር ነው፣ በራሱ ምክንያቱም ብሌንን ከዚህም በፊት እንዴት ሲጫወትባት እንደነበረ እኔም እናንተ እናውቃለን ማለት ነው። አሁን ላይ ግን ክንፉ የተመታ አሞራ ሆኗል ማለት ነው። ምንም ነገር ልንተባበረው አንችልም። ምክንያቱም ሁላችንም ሲያናድድ፣ ሁላችንም ጨጓራችን ሲያቃጥል ነበረ ማለት ነው። አሁን እንግዲህ በእኛ መንገድ እሱ እየተቃጠለ ይገኛል። ምን ላድርግ፣ ምን ልሁን፣ ምን ውስጥ ልግባ እያለ እያዘነና እየተከፋ ይገኛል። አምናንሻ ማለት ነው። አምናንሻ ምንም ልንተባበርህ አንችልም ከይቅርታ ጋር ወንድማችን በጣም ነው የምንወድቅ፣ በጣም ነው የምናከብር። ግን ያደረገው ነገር ቀላል ነገር አይደለም፣ ትንሽ ነገር አይደለም። ምክንያቱም ብሌንም በጣም ጎድተሃል፣ በጣም ቅስቧን ሰብረሃል፣ በጣም ከሚታስበው በለጠ ማለት ነው እና ስለዛን አሁን ደግሞ ተራው ያንተ ነው ብዬ ነው የማስበው። ቤተሰቦቼ እንግዲህ እናንተስ ምን ትላላችሁ? ተራው የማን ነው? የአምናን ተራ ነው። አሁን አምናን ነው ማልቀስ ማዘን ያለበት። አሁን አምናን ነው መከፋት ያለበት ብዬ ነው የማስበው፣ እንደኔ ማለት ነው። እናንተስ ምን ትላላችሁ ጋይስ? ምን ትላላችሁ? የራሳችሁን አስተያየት ብትጽፉልኝ በጣም ደስ ይለኛል ማለት ነው እና የእጁን እውነቴን ነው ብላችሁ እና በጣም ስላስከፋኝ ነው ከምታስቡ በለጠ፣ በጣም ማለት ነው። ምክንያቱም በጣም ነው የምታሳዝነኝ ብሌን ማለት ነው፣ ከምታስቡ በለጠ ማለት ነው እና ያላሳለፈችው ነገር የለም። ለሱ ብላ ብዙ ነገር አሳልፋለች። በጣም በቃ እንደምታውቁ
ብዙ ነገር አድርጋለታለች። በተስፋ ስትጠብቀው ነበረ። ከዛሬ ነገ ይመለሳል፣ ዛሬ ሰው ይሆናል፣ ዛሬ እንደዚህ ይሆናሉ እያለ በተስፋ እየጠበቀኝ ነበር። እሱ ግን ለመመለስ ዝግጁ አልነበረም። እሱ ግን ወደ እሷ ጋር ለመምጣት ዝግጁ አልነበረም። አሁን ጅብ ከሄደ ውሻ ጮኸ። ዋይ 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 ቢል ምንድን ነው ፋይዳው? ምንድን ነው ትርጉሙ? ነው ትርጉም የሚሰጥ ነገር አለ ብላችሁ ታስባላችሁ? እንደኔ ትርጉም የለም። ጅብ ከሄደ ውሻ ጮኸ ነው የምለው ማለት ነው። ምክንያቱም ከበፊቱ ነበረ እንትን ማለት የነበረበት፣ ከመጀመሪያው ነበረ ነገሮቹን ለማስተዋል የነበረበት። ይሄ ነገር ጥሩ አይደለም፣ ይሄ ነገር ጥሩ ነው በማለት ከበፊቱ ከመጀመሪያነቱ ነገሮችን ቢያስተካክል ኑሮ ይሄ ሁላ ነገር ይመጣበታል ብዬ አላስብም ማለት ነው። እና ያው እግዚአብሔር ያቀርለት። ለማንኛውም ለማንም ሰው ክፉ ማሰብ ጥሩ አይደለም። ግን ምንድን ነው የምላችሁ እግዚአብሔር ያቀርለት እያቀልለት ነው የምንለው ማለት ነው ውዶቼ። ግን በተቻለ አቅም በተቻለ አቅሙ እውነቴ ነው የምላችሁ መልካምነት ለራስ ነው። እንደዚህ ባይገፋት ይህ ሁላ ችግር ይደርስበታል ብዬ አላስብም ማለት ነው። አምናን ገፍቷታል ብሌንን፣ ከመጣሱ በበለጠ ገፍቷታል ብሌንን። በጣም መስዋዕት አስከፍሏታል፣ በጣም አስከፍቷታል ከምታስበው በበለጠ ማለት ነው። እና አሁን ላይ እንግዲህ እስቲ እናያለን። ነገሮች ሁላ እግዚአብሔር ያስተካክልለት ነገሮችን ሁላ ማለት ነው። እና ምን ልላችሁ ፈልጋለሁ ውዶቼ፣ ብቻ አላውቅም እንትን ባይሆን ደስ ይለኝ ነበር፣ ባይለያዩ በጣም ደስ ይለኛል። ግን የሚለያዩም አይመስለኝም። ሁለቱ አንድ ላይ ይለያዩም ብዬ ተስፋ አደርጋለሁ። ምክንያቱም ይዋደዳሉ፣ ፍቅር አላቸው፣ ወደፊት አብሮ ይገናኛሉ ብዬ ተስፋ አለኝ ማለት ነው። እናንተስ ምን ትላላችሁ? ፍቅር አላቸው፣ ይዋደዳሉ፣ ነገ አብሮ ይገናኛሉ ብዬ ተስፋ አደርጋለሁ ማለት ነው። ያው ጊዜ ነው የሚጠብቀው፣ ሰዓት ነው እንጂ የሚጠብቀው፣ ነገ አብሮ ናቸው ብዬ ነው የማስበው ማለት ነው። ያው በመካከል ቤት ጠላት ይገባል፣ ጠላት ይወጣል። አይ ነው ለበጎ ነው። ግን ደግሞ ነገ ሌላ ህይወት አላቸው፣ ነገ ህይወታቸው ያምራል ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? አስተያየት ላይ ብትነግሩኝ በጣም ደስ ይለኛል። ምንም ነገር አይሆኑ፣ ምንም ነገር ባይሆኑ ሁሉም ምንም ነገር ባይሆኑ በጣም የተመረጠ ነው ብዬ ነው የማስበው። ቤተሰቦቼ እግዚአብሔር ምንም አይንካት። ተብሌን ጋር ምናምን ተጣርቀው የድሮ ፍቅራቸው ተመልሰው እንደ በፊታቸው ቢሆኑ በጣም ደስ ይለኛል ውዶቼ፣ ምንም ባይነካቸው ማለት ነው። የጊዜ ውለታ ግን ሁሉ ነገር እንደሚሳካና ሁሉ ነገር እንደሚሆን ተስፋ አለኝ። ያው ሰው ልጅ አንድ ሰው ብዙ ፈተና ያሳልፋል በህይወቱ። በጣም ከባድ ነገር ፈተና ሊያሳልፍ ይችላል። ግን ወደፊት አሸናፊ ነው ብዬ ነው የማስበው። ብሌን አሸናፊ ናት። የጊዜ ውለታ ያው ትሸነፋለች እንጂ በእርግጠኝነት ሆኜ የምነግራችሁ ብሌን አሸናፊ ናት። አሸናፊ የአሸናፊዎች አሸናፊ ነው የምትሆነው ማለት ነው። ያው ለጊዜው ብዙ በፈተና ውስጥ ብትንደረደርም፣ መስዋዕት ብትከፍልም፣ ጊዜ ብታሳልፍም፣ ብዙ ነገር ብታደርግም አሸናፊ ነች ብዬ ነው የማስበው ቤተሰቦቼ፣ ወደፊት ማለት ነው እግዚአብሔር ካለ ታሸንፋለች ብዬ ተስፋ አደርጋለሁ ማለት ነው። እናንተስ ምን ትላላችሁ ማለት ነው? በነገራችን ላይ ከህይወቷ ብትወጣ በጣም አሪፍ ነው። እንትና የምትባለው ሴትዮ ከህይወቷ ብትወጣ በቃ ያምናል ጓደኛ ተብዬዋ ማለት ነው። እና ከህይወታቸው ብትወጣ በጣም የተመረጠ ነው ብዬ ነው የማስበው። እሷ ባትኖር ማለት ነው ቤተሰቦቼ። እንግዲህ እግዚአብሔር ካለ እውነቱን ስነግራችሁ በእርግጠኝነት ነገሮችን ላይ ያስተካክላሉ ብዬ ተስፋ አደርጋለሁ። ይስተካከላል ብዬ ተስፋ አደርጋለሁ። ጊዜና ሰዓት ነው የሚጠብቀው እንጂ ነገሮች ሁላ እንደሚሆኑ፣ መጨረሻቸው እንደሚያምሩ፣ መጨረሻቸው ሁላ የተስተካከለ እንደሚሆን ተስፋ አለኝ። እናንተም ደግሞ አስተያየታችሁን ኮሜንት ላይ ብትነግሩኝ በጣም ደስ ይለኛል። ወዳችኋለሁ፣ ከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ ከብራችኋለሁ ቤተሰቦች።